ሰላም ሰላም ውድ ሄሌ ሳቀቁም ነገር ቤተሰቦች እንዴት ናችሁ? እንደምን አላችሁ? ከኔ ጋር ሁሉ ሰላም፣ እናንተ በያላችሁበት ሰላማችሁ ብዛልኝ። ቆይታ እንዴት ነበር? በዓል እንዴት አሳለፋችሁት? በዓል ከኔ ጋር በጣም አሪፍ ነበር። እንግዲህ በደብረ ታቦር ዩኒቨርሲቲ ቆንጆ አድርገን አሳልፈናል። ዛሬ ደግሞ እናንተን ፈታ ዘና ሊያደርጓችሁ የሚችሉትን የማማ ዝናሾችን ቀልዶች እየላችሁ መጥቻለሁ። በቪዲዮቹን ስቃለን እንጫወታለን። እናንተም ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ሁሌም እንደምለው ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ወደ ቪዲዮች እንሄዳለን። ቪዲዮች ጀምሩ፣ ላይክ በማድረግ ጀምሩ። እማማ ዝናሽ መጣለች። እንግዲህ እስኪ እናያለን ቪዲዮ። ባለሱቅ ቆይ ማዘር፣ አንድ ጊዜ እንብላ። እሺ ብሉ። ወይ ማዘር ሞት ይርሳኝ እንብላ። ወጣ በሉ ወደዚህ። አንዴ እንኳን እምቢ አይሉም እንዴ? የፈጣሪ አለ። እኚህማ ሕፃን ልጅ ራሱ ይውጣሉ። ብሉ እንጂ ምኑን ይበሉታል? የሰው ነገር እንዲጣፍጣል ፈጣሪ የፈለገውን ያበላል። ነግቢ። አረ ማዘር እያኘኩ በዚህ አበላላችሁማ ሃይፋይፌን የሚጨርሱብናል። ደብቀው ደብቅ። አረ ማዘር እንዳያንቆት። አታስቡ፣ ሃይፋይፍ እኮ እኔ ጋርም አለ። እሺ ተዘጋጅተሽ ነው የመጣሽው? እሺ ማዘር፣ ምንድን ነበር የፈለጉት? ልስጦት? የፈለኩትማ እንጀራ ነበረ። አሁን በላው። ተመስገን። በቃ እኔ ባላገባሽ ኖሮ ማን ያገባሽ ነበር? አንተ ቀጥያም ሽማግሌ አንተን ያገባው ጊዜ ነበር እከካሞኝ የቀረውት። እድሜ ለኔ እኔ ሷራኩሽ። አንቺ አሮጊት ዝም በል እባክህ። ምን ይመስላል? ወይ አምር ወይ አፍር መቆጫ ፊት። ሂጂ ወደዛ። ቆይ አንቺ ምንድን ነሽ? ሰው ነሽ? አሁንስ እንዴት እንዳስጠላሽኝ ቋቅ ነው ያልሽኝ። ይሄን ያህል አስጠልቼሃለሁ? አውቄ እኮ ነው የኔ ፍቅር። ከምርክ ነው? ልኬን ከረገርከኝ በኋላ። ኧረ እኔስ ቀልድ ነው። በጣም ነው የምወድሽ። እስኪ የምትወደኝ ከሆነ እዚህ ብብቴ ስር መሀሉ ላይ ሳምኝ። የፈጣሪ አለ ብብትሽን? አዎ። በሌላ ነገር አልሞት ስልሽ በሷፍነሽ ልገይኝ ነው። 8 9 10 ማዘሯ እስኪ ባለ 5 ብር ካርድ ሙይልኝ። ሆዳችሁ ሞላላችሁ። አንሶ ካርድ ደግሞ ልሙላላችሁ። ይኸው የጎረቤታችን ልጆች ከአሜሪካ ለእናቱ ዛሬ ዶላሩን ይዞላት መጣ። እናንተ ደግሞ ለእኔ ችግር ብቻ ይዛችሁ ነው። አይ ማዘር፣ ገንዘብ ምን ያደርጋል? ዋናው ነገር ጤና ነው። እስኪ በጤና የ5 ብር ካርድ ሮጥ ብለህ ገዝተህ ነው። አረ ማዘር ምን? እሺ ሰላም እማማ ዝናሽ። ቤቴ ዳስፈራ ረገጠ። አይ ፈጣሪ፣ ዶላሩን ቤቴ ድረስ አመጣልኝ። እና አሜሪካ እንዴት ናት? ኦ በጣም አሪፍ ናት፣ ደስ ትላለች። በቃ ለእናትህ ይሄን ዶላር ትልክላታለህ? አዎ በየወሩ ነው መልክላት። አንተ ለእናትህ ዶላር ትልካለህ፣ የእኔዎቹ ደግሞ እዚህ የዶሮ ኩስ ያጸዳሉ። እዚህ አካባቢ በጣም እያመመኝ ነው፣ ብርድ ነው መሰለኝ። አዎ ብርድ ሆነ። ድንገት በአይሮፕላኑ ስመጣ መስኮቱን ከፍተህ ነበር እንዴ? እሱ ይሆናል። አረ ማዘር፣ በፕሌን እኮ ሲመጣ መስኮት አይከፈትም። አይ ባዬ ከሳ ምን አፍጣችሁ ታይታላችሁ? አጨብጭቡለት እንጂ። ዛሬ ደግሞ በጊዜ እየጮኸ ነው። ማይምላልኝ እንዴት ነው የሚሮጠው? አንተ ባጃጅ ትንሽ ሆና እንዲህ እየሮጠች ስታድግ ደግሞ እንዴት እንደምትሮጥ አሰብኩት። መንጃ ፈቃድ አምጣ። ይኸው እስኪ ፍሬንቻው ይሰራል? ፍሬንቻውን አብራ። አይ ይሰራል። እሺ ጎማስ ንጹህ ነው? አዎ ንጹህ ነው። ቼክ አድርጉት። አይ ግሬ፣ አንተ ጎማው ማነው እንደ ነፋው? ልገለኝ ነው እንዴ? ደግሞ የምንቃት ነው በ3 ጎማ የምንነዳው። አንዱ ጎማስ? አይል እኮ 3 ጎማ ነው ነው እንዴ? ሐሳቤ እኮ 4 እግሮች ላይ ስለሆነ ነው። አረ በምን ልቅጣው? ይሄማ የሚቀጣ ጉድ አይደለም። አረ እኔ መሞቴ ነው። ፈጣሪው ለማረገው ነገር አንተ ቅርበ። አንተ እንደሱ አይደለህም። አንተ ፈረዳኛለህ። እንደውም የኔ ወንድም አንድ ነገር ልንገርህ። ራበኝ እኮ ተርፍታን እንጂ ይሄ ህዝብ እኮ በጣም ነው የሚገርመኝ። በችርቻሮ ዘይት እየኖረ የ100,000 ብር ስልክ ይዞ ይዞራል። ጉድ እኮ ነው። እማዬ 12ኛ ክፍል ወደኩኝ። አመጣጥ እኮ ከ600 በላይ ያመጣ ነው የምመስለው። እሺ ውጤትህን ንገረኝ። እንግሊዘኛ ስንት ነው ያመጣኸው? 20
20 ሲደመር ማክስ 10 ማክስ 10 ከ20 ነው እንዴ ተፈተናችሁት? ሲቪክ 20 አጠቃላይ ተፈተንከው 7 ነው አይደል? አዎ አጠቃላይ ውጤት ሲባዛ በ7 350 ብር። እድለኛ ነህ። 200 150 ከኔ ልጅ። አይ የኔ እናት ይሄ ደግሞ ምንድነው? ውርስ ነዋ። ሰው ነግሮኝ ነው። ተፈልጎ ነው። ኧረ ዝም አላችሁ አሟሙቁት። እኔ ምለው ምኑ ነው የሞተው? ሌቦች አምሽቶ ሲገባ እዚህ ሆዱ ላይ ወቅተው ገደሉት። ፈጣሪ ያተረፈው እንጂ እንዴት? ኩላሊቱንም ወቅቶት ቢሆንስ ሞቷል ነበር። እስኪ ለቅሶተኞቹን ጠየቋቸው። ራት ይበላሉ? እኔ ምለው ራት ይበላሉ? ታዲያ ለምን መጣው? ዛሬማ የመጣውበትን ዓላማ አሳካለሁ። ችግር የለውም። 10 ሚሊዮን ብር ስጡትና ሁሉም እቃዎች ይግቡ። እሺ በቃ ቻው። ይቅርታ የ10 ሚሊዮን ብር ስለሆነብኝ ነው ያቆምኩት። አረ ችግር የለውም። ለ10 ሚሊዮን ብር ስራ 10 ዓመትን ቢቆም ማን ይከፋዋል? እሺ ተቀመጡ፣ ምሳም ብሉ። በመጀመሪያ የመጣውበትን ዓላማ ሳላሳካ አልቀመጥም። ሲቀጥል ደግሞ እርሶ ጥሩ ሰው ኖት። በዚህ ጊዜ ደግሞ ምሳ ብሉ የሚል ሰው አለ እንዴ? እንዴት አይባልም? አይ ጋሼ በዚህ ኑሮ ውድነትማ አፈር ብላ የሚል ሰው ራሱ እንደጋበዘ ነው የሚቆጠረው። ለመሆኑ የመጣሽበት ዓላማ ምንድን ነው? የመጣሁትም ዓላማ ለልጃችን እንዲሉ ነው። እኔ የምለው የልጁ መተዳደሪያ ማለቴ የወር ደሞዙ ስንት ነው? ልጁማ በወር 45,000 ብር ያገኛል። እንዴ 45,000 ብር ብቻ ነው የሚያገኘው? እኔ እኮ ለልጄ በወር ለሻይ ብዬ 40,000 ብር ነው መሰጣት። አይ ጋሼ እናውቃለን እኮ እርሶ ከሚሰጡት 40,000 ብር ደምረን እኮ ነው 45,000 ብር ያልነው። ይሄ ጊዜ ፍራሱ 14,000 ብር ገብቶ የሚጋገረው እንጀራ ራሱን ዓለም ያለ ማየት ብሎ አይኑን ጨፍኗል። በእርሶ መጀን ወደ እኔ ምን አመጣ? እርሶ ጋር የሚያመጣሁት ሀብታም እንዲያደርጉኝ ነው። እና ስጦታ ምን አመጣህልኝ? ስጦታማ ጥቁር በግ አምጥቼልዎታለሁ። ምን እንዲኖር ትፈልጋለህ? ፈልገውማ 5 የራሴ የሆኑ ትላልቅ ድርጅቶች እንዲሁም የራሴ መኖሪያ ቪላ ቤት፣ 5 ትላልቅ ፋብሪካዎች፣ የራሴ መኪና መሸጫዎች እንዲሁም የግል ፕሌን እንዲኖረኝ እፈልጋለሁ። እንደዚህ ማድረግ ብችል ኖሮ ያንተን ጥቁር በግ ምን አስጠበቀኝ? ሰላም አሉ ካስከበደ ቀበሌያችን ከንቲባ። በጎ ነኝ። አረፍ በሉ። እውነት እርሶ ጥሩ ሰው ኖት። እንዴት? እኔማ ቀበሌ እንደለመዱ ጠይቆ ስመጣ ነገኑ እያሉኝ እንዳያግሏሉን ፈርቼ ነበር። እውነቴን እኮ ነው ጋሽ ከበደ። የኢትዮጵያን ሕዝብ 20 ዓመት ሙሉ ያጠራቀመውን ትዕግስት ቀበሌ አይደል እንዴ መጥቶ የሚጨርሰው? ኧረ እማማ ዝናሽ እባክዎ ተወኝ፣ በጣም አሞኛል። እና ደሞቱን ተመረመሩ? አዎ እርግጠኛ ነኝ ደሞት ሲመረመር ደሞት ውስጥ የተገኘው የኢትዮጵያ ሕዝብ ቀልብ ነው። እና ምን ያምሮታል? እኔማ ስጋ ያምረኛል። ስጋ? እኔ ያመጣሁት ስጋ? አዎ አይዞ አምሮ ይተዋል። እስኪ ማነ አንድ ጥብስ የፈጠነ? ይኸው ምግቦት። ፈጣሪ እኮ ሀብታሙንም ድሃውንም ያበላል። የዛሬው ብቻ ይለያል። ሂሳብ ይኸው ሂሳብ። የዛሬ ጥብሳችሁ ይለያል። አንድ ጥብስ 50 ብር ብቻ። የመንግስት ምግብ ቤት መሆን አለበት። ታሪፍታቸው ያያደስ ፈጣሪ ሆይ እንጨት ተሸክሞ ገብቶ ነው በላይ። በቃ መራገጥ እንጃ። እንዴ እማማ ዝናሽ ተርፈዋል? ፈጣሪ ይመስገን ተርፌያለሁ። የገዛ ባለቤቶት ነው አይደል በዘነዘና አናቶትን ያሉት? አዎ ይሄ ጠካ። አይ እማማ ዝናሽ እና አሁን ሁሉንም ነገር ያስታውሳሉ ማለት ነው? ኧረ በሚገባ ሁሉንም ነገር አስታውሳለሁ። ተመስገን። አንተ ምን ይሳንሃል? ይመስገን። እና እንደዚህ ከሆነ ባለፈው የተበደሩኝን
የ50 እንጀራ ሂሳብ ይስጡኝ። አናኬ ሊወድም አላስታወስኩክም። ሰላም አሉ ማዘር፣ ምን ፈልገው ነው? እኔማ የመጣሁት የኔ ልጅ መታወቂያ ፈልጌ ነው። ስም ከናያቱ ይንገሩኝ። የኔ ልጅ መታወቂያ የኔ ነው እንጂ ሀያቴ የሚጠቀምበታል እንዴ? ይኸው መታወቂያዎት ማዘር። እኔ ኢትዮጵያዊ አይደለሁም እንዴ? እንዴ ምን ነው ማዘር? እንዴት ዛሬውኑ ትሰጠኛለህ? ለማንኛውም ኢትዮጵያዊ 3 ወር አመላልሰህ ስጠኝ እንጂ። እማዬ ማነው ልጄን መታው? እነ ቦቸራ መቱኝ። ማነው ቦቸራ? የኔ ልጅ መሆኑን ያውቃል? አያውቅም። አያውቅማ። እኔ ልጅ መሆኑን ቢያውቅማ አይነካም ነበረ። ያለበት ውሰድ። ኧረ እማዬ ከባድ ናቸው። ከኔ በላይ ከባድ አለ? መቀጥቀጥ ማልችል መቀጥቀጥ መፍትሄ ነው። ዛሬ አለቃቸዋል። እሺ ለቀላቸው ቆይ የሊና ጸሎት ያስፈልገናል። አቤት ምን ፈለጉ ማዘር? እኔ የፈለኩት ልጄን የመታውን ሰው ነው። ልጆትን እኛውን ነው መተነው። እናንተማ ጨዋ ናችሁ። ልጄን የመታውን ሰው አሳጡልኝ። ኧረ እማዬ እነሱ ናቸው። እነሱ ናቸው? እናንተ ናችሁ እንዴ? አዎ እኛውን ነው የመታነው። እንደዛ ከሆነ ታላቁም ታናሹም አለ። ላንጣላችሁና በጣም ቅጡልኝ። ኧረ ተይ እማዬ። በሰው ሰው ልታስቀድለኝ። ሃሎ ጋሽ ጥጋቡ ምን አሉን? የጋሽ ከበደ ልጅ በእንጅራሪን ተመረቀ ይበለው። መጥፎ ሰው ነበረ። እንኳንም በእንጅራሪ ተመረቀ። እስኪ ዛሬ ደግሞ ለባለቤት ጫማ ልዛለን። አንድ ጫማውን ሲያቀይር 3 መንግስት አየን። የኔ ወንድም እስኪ ለባለቤት ምርጥ ጫማ ስጠኝ። ለገንዘቡ አታስብ፣ ጫማው ብቻ አሪፍ ይሁን። እሺ ይሄው ምርጥ የቪየትናም ጫማ። ለጥንካሬው አያስቡ። ይሄን ጫማ የትም ቢሄዱ አያገኙትም። ስለ ጥራቱ አይጠራጠሩ። ከጫማዎች ሁሉ ለየት ያለ ጫማ ነው። ምን ነው የኔ ልጅ ጭቃና ቦይሳል እራሱ ይዘላላል። በጣም አሽቃበቅ። ለነገሩ ጫማ አሪፍ ይሁን እንጂ ለገንዘቡ አታስብ። እና ዋጋው ስንት ነው? ዋጋውማ 70 ሺህ ብር ነው። 70 ሺህ ብር? አዎ 70 ሺህ ብር። ጫማው ስንት ቁጥር ነው? 42 ቁጥር ነው። አጉል አፍታም ሲሰራን የአፍታም ጫማ መሸጫ ገብቼ ዛሬማ አልዋረዳትም። የኔ ወንድም በዚህ ከራም 60 ቁጥር ይኖራል። በቀን አንዴ እየበላው ከምኖር ሞቴን እመርጣለሁ። አሁንስ ኑሮ በቃኝ። በእናቴ ነው እንድንበረኪና አለ ግን ለምን ፈልገሽ ነው? መቼም ሞት አይሰራበትም። ምን ይላል? ራሴን ላጠፋ ነዋ። እንደዛ ከሆነማ ሂሳብ በቅድሚያ። እውነቴን ወንድም አበድረኝ፣ ነገ እሰጥሃለሁ። ያኔ በእኛ ጊዜ ኢማማ ዝናሽ እንዴት ነው? ጆን ዲያስፖራ ኢማማ ዝናሽ ገደሉ። አረ ገደሉኝ። አንተ ልጅ ና ይሄን ሻንጣ ተቀበለው። ና ግባ የኔ ልጅ። እሺ እንዴት ነው የሚገማው? ዲያስፖራ ፊት ትፈሳለህ? እፍይ! ኧረ እኔ አልፈሳውም። እፍይ! ዲያስፖራ አንተ ነህ እንደ ፈሳኸው? አዎ እማማ ዝናሽ እኔ እኮ ነኝ የፈሳሁት። እንዴ አንተ ነህ እንደ ፈሳኸው? ዶሮ ወጥ ነው የሚሸተው። አይነ ስውር ነኝ ብርሃኔን አጣሁ። እርዱኝ። ወይ ምስኪን አይንሽ አይም። አዎ በጨለማ 200 ብርና ከ10 ብሩ መርጠሽ ወሰጂ። ያበደ ነው እንጂ 10 ብሩ የሚወስደው 200 ብሩን አምጣ። መቼም ፈጣሪ የሰጠሽ እድል ነው። ቻው። እንዴ አይነ ስውር ነኝ ብላ ነበር እንዴ? እንዴት 200 ብሩ ልታቂ ቻልሽ? የኔ ወንድም በእውነት ማየት አልችልም። 200 ብሩን ነው እንጂ አየሁት፣ 10 ብሩን መች አየሁት? ሃሎ ማን ልበል? ጆን ከአሜሪካ። ኧረ የምታርፍበት ቤትማ ሞልቷል። እንዴ እማማ ዝናሽ ሰላም ዋሉ? ምን ሰላም አለ የኔ ልጅ? እንዴ ምን ሆኑ እማማ ዝናሽ? ዲያስፖራ ቤቴ ሊያርፍ ስለሆነ ቤቴን ዛሬውኑ ለቅልኝ። ኧረ እማማ ዝናሽ ምን አጠፋው? ጨርሻለሁ። ድሮም እርሶ ማመኔ
ይኸው ቁልፎት እማማ ዝናሽ። እሺ እኔ ጌታ የዳስፖራ ነገር ሆኖብኝ እኮ ነው። እሺ እንዴ እማማ ዝናሽ ግፉ። ተረፍኩ አስተረፍከኝ። እንዴ ያለ መስኪን ያባረርኩት። በቃ እቃዎችን ይዘህ ወደ ቤት ተመለስ። እውነትዎትን ነው እማማ ዝናሽ? አዎ ፀሐዩ በረደ ሲል ወደ በኋላ ትወጣለህ። ቀልዶቹ እነዚህን ይመስሉ ነበረ። እንደሳቃችሁ እንደተጫወታችሁ ተስፋ አደርጋለሁ። በቀጣይ ቪዲዮዎች እስከምንገናኝ በያላችሁበት ሰላም ሁኑልኝ።